በአስገራሚ ሁኔታ ሁሉም ያለምንም ድል ባቻ ውጤት የተጠናቀቁት የአራተኛ ቀን አራት የዓለም ዋንጫ ጨዋታዎች ትላንት ምሽት 1 ሰዓት ላይ ጀምሮ ንጋት ላይ በተጠናቀቁት የምድብ 7 አራት ጨዋታዎች ፈጽሞ ያልተጠበቁና አስገራሚ ሁነቶች ተመዝግበውበታል። የዘንድሮውን የዓለም ዋንጫ የአሸናፊነት ቅድመ ግምት ያገኘችው ስፔን በኬፕ ቨርዴ ፊት ሞገሳ አጥታ አምሽታለች። አፍሪካዊቷና የውድድሩ ትንሿ ተሳታፊ ሀገር ኬፕ ቨርዴ በተፋላሚ ልጆቿ የስፔንን ከዋክብቶች ገትራቸው አምሽታለች። ባልተጠበቀው ጨዋታ ያልተጠበቁ ሁነቶችና አስገራሚ ታሪኮችም ተመዝግበዋል። በዚሁ መድረክ በአሜሪካ ሲያትል በተደረገ ጨዋታ ሌላኛው አፍሪካዊት ሀገር ግብጽ ቤልጅየምን እጅ ስጪ ስትል አምሽታለች። ሌሊት 7 ሰዓት ላይ በተደረገና እንቅልፍ ለምን በሚያስብለው ጨዋታ የዓለም ዋንጫ ጅማሮ ባላሻራ የሆነችው ኡራጋይ ከሳውዲ አረቢያ ጋር አንገት ለአንገት ተናንቀው ያደረጉት አስደናቂ ጨዋታ በመካከለኛው ምስራቅ ሀገራት ጦርነት ጣምራዎቹን ገጥማ እጅ አልሰጥም ያለችው ኢራን በዓለም ዋንጫው መድረክም ማን እጅን ይጨብጣል ብላለች። በአሜሪካ ግፍ እየተሰራባት ያለችው ኢራን መፋለሟን የቀጠለች ሲሆን ከጨዋታው መገባደጃ በኋላም ያልተጠበቀ ነገር ገጥሟታል። እየተቀጣጠለ ያለው የዓለም ዋንጫ የምድብ ጨዋታ ዛሬም ቀጥሎ ሲካሄድ የ2018ና የ2022 ተከታታይ የዓለም ዋንጫ ሻምፒዮናዎቹን አርጀንቲናንና ፈረንሳይን ጨምሮ ሌሎች መርሃ ግብሮችም አሉ። ሁሉንም አንድ ባንድ በጥሩ ቅኝት የምንመለከተው ጉዳይ ሲሆን ፕሮግራሙን አዘጋጅቼ የማቀርብላችሁ ደግሞ መኮንን አልማው ነኝ። ገበያ ስፖርትን ላይክና ሼር እያደረጋችሁ እንዲሁም አዲስ የሆናችሁ ቤተሰብ እየሆናችሁና ሀሳብ አስተያየቶቻችሁን በኮሜንት እየገለጻችሁልን አብራችሁን እንድትቆዩ እየጋበዝኩ ወደ ዝግጅት ያመራለሁ። Say, and with moments left of this game, and he has crashed it into the back of the net. It's Brazilian from Danilo. What a finish! የዘንድሮው የዓለም ዋንጫ አሸናፊ ትሆናለች ተብሎ በብዙዎች የምትገመተው ስፔን ገና ከወዲሁ በቀላሉ ተፈትናለች። ለመገመትም ለመተንበይም ፈጽሞ በማይገመት ሁኔታ ነጥብም ጥላለች። ትላንት ምሽት 1 ሰዓት ላይ በአታላንታ በተደረገ የዓለም ዋንጫ የምድብ ጨዋታ በመድረኩ አንድ ገጽ የሚሞላ ታሪክ የሌላት ኬፕ ቨርዴ ተጽፎ የማያልቅ የእግር ኳስ ታሪክ ያላትን ስፔንን ገትራታ አምሽታለች። የአውሮፓ ዋንጫ ሻምፒዮኗ የላሊጋው መድረክ መስራች እና ባለቤቷ የዓለም እግር ኳስ ኃያሏ እንዲሁም በፊፋ ደረጃ ሁለተኛ ላይ የምትገኘው ስፔን 67ኛ ላይ ከምትገኘው ከአፍሪካዊቷ ኬፕ ቨርዴ ጋር ነጥብ ለመጋራት ተገዳለች። በዓለማችን ከሚገኙ ሀገራት በቆዳ ስፋቷ ሶስተኛዋ አነስተኛ ሀገር የሆነችውና 600 ሺህ ሕዝብ ብቻ ያላት አፍሪካዊቷ ኬፕ ቨርዴ 45 ሚሊዮን ገደማ ሕዝብ ያላትን አውሮፓዊቷን ሀገር ስፔንን በማይታመን ሁኔታ ነጥብ አስጥላታለች። ብዙዎች ይህ ጨዋታ ለስፔን ቀላል የልምምድ ጊዜ እንደሚሆን ገምተው ነበር። ሆኖም ኬፕ ቨርዴ የተናቀ ምንስ ብላ አፋቸውን አስይዛቸዋለች። የስፔን ብሔራዊ ቡድን ለረዥም ሰዓታት ኳስን ቢቆጣጠርም እንደ ባቢሎን ግንብ የጠነከረውን የኬፕ ቨርዴን የተከላካይ መስመር ሰብሮ መግባት ግን አልቻሉበትም። የስፔን አጥቂዎች ወደ ኬፕ ቨርዴ ግብ በደርሱባቸው አጋጣሚዎች ሁሉ እንደ ተራራ ከሚጋፉት ተከላካዮች የማለፍ ጠባብ ዕድል ቢያገኙ እንኳ የ40 ዓመቱ አስደናቂ ግብ ጠባቂ ቮዚናሃ እንደ አሞራ ተንሳፎ ያከሽፍባቸዋል። በፖርቹጋል ሁለተኛ ዲቪዚዮን ለሚሳተፈው ቻቤስ ክለብ የሚጫወተው ይህ አንጋፋ ግብ ጠባቂ ሰው የሆነ አሞራ ለመለየት በሚያዳግት ብቃት ከስፔን እግር የምትላኳን ማንኛዋንም ኳስ በአስደናቂ ፍጥነት ተወርሮ ይቀልባታል ወይም በባሌም በቦሌም ብሎ ከግብ ክልሎ ያስፈተልካታል። በዚህ ሁኔታ ሀገሩ ኬፕ ቨርዴን ታሪካዊ የአቻ ውጤት እንድታገኝ አደገኛ ሙከራዎችን ሲያድን የነበረው ቮዚኒሃ ከጨዋታው በኋላ እያለቀሰ የነበረ ሲሆን ይህ ቤተሰቡን ወደ አሜሪካ ማምጣት ባለመቻሉ እንደሆነም ተናግሯል። ከጨዋታው መጠናቀቅ በኋላ አልቅሻለሁ ያለው ቮዚኒሃ ከዓመታት በፊት ያጧቸው አያቶቼ ከጎኔ ሆነው ሊመለከቱ ባለመቻላቸው አሳዝኖኛል። እናቴ በቪዛ ምክንያት ወደ አሜሪካ መምጣት አልቻለችም። ለጉዞዋም የምከፍለው ገንዘብ አልነበረኝም። በዚህ ዓመት ላሳካላት አልቻልኩም በማለት
በማለት በእንባ ታጅቦ ቁጭቱን ተናግሯል። ቮዚና ከአስደናቂ የምሽቱ ጨዋታ በኋላ የኢንስታግራም ማህበራዊ ትስስር ገጹ በሰዓታት ውስጥ ከ54,000 ወደ 5.3 ሚሊዮን ከፍ ብሏል። ይህም የመሰናዶ እስከተዘጋጀበት ሰዓት ድረስ እንጂ በቀጣይ ምናልባት ከፍ ሊልም ይችላል። ስፔን በአጠቃላይ በምሽቱ ጨዋታ በዚህ ኮከብ ግብ ጠባቂ ላይ 27 ሙከራዎችን ብታደርግም ኢላማቸውን የጠበቁት ግን 7ቱ ብቻ ነበሩ። ከነዚህ መሃል 4ቱ እጅግ አደገኛና ግብ መሆን የሚችሉ የነበሩ ሲሆን ነገር ግን ከአስደናቂው ግብ ጠባቂ እጆች ማምለጥ አልቻሉም። የስፔን አሰልጣኝ ሉዊስ ዴ ላ ፉንቴ የጨዋታውን ሂደት ለመቀየር ከጉዳት የተመለሰውን የባርሴሎናውን ታዳጊ ላሚን ያማልን በሁለተኛው አጋማሽ ወደ ሜዳ አስገቡ። ኒኮ ዊሊያምስንም አደራ ብለው ጨመሩ። ነገር ግን ኬፕ ቨርዲዎች ወይ ፍንክች ብለዋል። በእርግጥ የላሚን ያማል መግባት ጨዋታውን የበለጠ አቀጣጥሎት ነበር። ስፔናውያን በዚህ ሰዓት እንደሱ የሚያምኑት እግር ኳሰኛ የላቸውም። ኳሷን እግሩ ስር እንደ ማስቲካ የሚያኝካት ላሚን ያማል የታላላቆቹ እግር ኳሰኞች ሀገር የሆነችው ስፔን ቀበረኝ የምትለው ገና አንድ ፍሬ ብላቴና ነው። ላሚን ያማልም በታላቁ የዓለም ዋንጫ መድረክ የመጀመሪያ ጨዋታውን ለማድረግ ቬንዝ ስቴዲየም ተገኝቷል። ከረፈደም ቢሆን ተቀይሮም ገብቷል። ነገር ግን አሰልጣኙ ለምን እስካሁን ድረስ ተቀያሪ ወንበር ላይ ቁጭ አደረጉት? ይህ የስፔናውያንና የመላው እግር ኳስ አፍቃሪያን ጥያቄ ነው። ኬፕ ቨርዲዎችም አላመኑም። እሱን ለማቆም ከዕጣ ስነ ስርዓቱ ድልድል ጀምሮ እንቅልፍ አጥተው ቆይተዋል። ታዲያ በዚህች የጭንቅ ቀን ከየትኛውም ተጫዋች እግር በላይ የእሱን ግራ እግር እንዴት ማቆም እንዳለባቸው ግራ ተጋብተው ነበር። ሆኖም ጭንቀታቸውን የተረዱ የሚመስሉት አሰልጣኝ ዴ ላ ፉንቴ ከቋሚ አሰላለፍ ውጭ አድርጎላቸዋል። ኬፕ ቨርዴን ንቀው ይሆን ወይም የተለየ ታክቲክ መጠቀም ፈልገው አሊያም ከጉዳት ገና ስለተመለሰ ብቻ አይታወቅም። በእርግጥ ያለ ላሚን ያማል ወደ ፍልሚያ የገባቸው ስፔን በጨዋታው ፍጹም የበላይነት ወስዳ ነበር። ግን ኬፕ ቨርዲዎች ምን ገዷቸው? ጆዜ ሞሪኒዮ በአንድ ወቅት እንዳሉት ከፈለጉ ኳሷን ይዘው ወደ ቤታቸው ጥርግ ማለት ይችላሉ። እነሱ ግን በታሪካቸው ለመጀመሪያ ጊዜ ያገኟትን ውድ 1 ነጥብ ነው የሚፈልጉት። በእርግጥ እነሱም በጨዋታው በመልሶ ማጥቃት ለመጫወት ሞክረዋል። ኬፕ ቨርዴ በጨዋታው አንድ ኢላማውን የጠበቀ የግብ ሙከራ ስታደርግ የስፔን ግብ ክልል የገባቸው ግን 6 ጊዜ ብቻ ነበር። ገና በመጀመሪያው የዓለም ዋንጫ ተሳትፏ ከአስፈሪዋ ስፔን ጋር የገጠመችውና በጠንካራ የኋላ መስመሯ እንዲሁም በግብ ጠባቂዋ ድንቅ ብቃት ታግዛ ከጨዋታው የምትፈልገውን 1 ነጥብ ያሳካቸው ኬፕ ቨርዴ ውጤት ማጣት እንጂ በጨዋታ መበለጥ አላስጨነቃትም። ብቻ ስፔኖች የግብ መረባቸውን አይድፈሩት እንጂ ሜዳው ላይ ታስሮ እንደተፈታ ጥጃ እንዳሻቸው እንዲፈነጩ ፈቅደውላቸዋል። የግብ በራቸው ግን ተጠርቅሞ ተዘግቷል። ኬፕ ቨርዴ በአሰልጣኝ ቡቪስታ እየተመራች ለመጀመሪያ ጊዜ በዓለም ዋንጫ እየተሳተፈች የምትገኝ ሲሆን አሰልጣኙ ሀገራቸውን ለመጀመሪያ ጊዜ ለዓለም ዋንጫ በማብቃት ስማቸውን በታሪክ መዝገባ ጽፈዋል። ቡቪስታ በተጫዋችነት ጊዜያቸው የኬፕ ቨርዴ አምበል የነበሩ ሲሆን በአሰልጣኝነትም ረዳት ሆነው 2 ጊዜ አገልግለዋል። በተጨማሪም በርካታ የሀገር ውስጥ ክለቦችን ማሰልጠን ችለዋል። እኒህ አሰልጣኝ ታዲያ የዋንጫው ቀዳሚ ተገማች የሆነችውን ስፔንን ገና ከጅማሮው ጫና ውስጥ ከተዋታል። ከሁሉም በላይ በዚህ ጨዋታ የስፔን ኮከብ ኦያርዛባል በ31 ደቂቃ ውስጥ ምንም ኳስ ሳይነካ መቅረቱ የማይታመን ሪከርድ ሆኖ ተመዝግቧል። በዚህም ሚካኤል ኦያርዛባል እንደ አውሮፓውያን አቆጣጠር ከ1966 ወዲህ በፊፋ የዓለም ዋንጫ ጨዋታ ከ30 በላይ ደቂቃዎችን ተጫውቶ ኳሷን አንድም ጊዜ እንኳን ሳይነካ የቀረ የመጀመሪያው ተጫዋች ሆኗል። እጅግ የማይታመን ታሪካዊ ሪከርድ ነው። ቢጋቢ በበኩሉ ገና 21 ዓመት ሳይሞላው በሁለት የተለያዩ የፊፋ ዓለም ዋንጫዎች ላይ የተሳተፈ 6ኛው ተጫዋች ሆነዋል። ከእርሱ በፊት ይህንን ልዩ ሪከርድ ያስመዘገቡት ፔሌ፣ ኖርማን ዋሳይድ እና ካሜሮናውያኖቹ ሪጎበርት ሶንግ፣ ሳሎሞን ኦሎምቤ እንዲሁም ሳሙኤል ኤቶ ናቸው። አሁን ደግሞ የባርሴሎናው ፈርጥ ቢጋቢ ስሙን ከነዚህ የዓለም እግር ኳስ ሌጀንዶች ጎና አስፍሯል። በተጨማሪ ሪከርድ የዴ ላ ፎንቴኗ ስፔን 12 ሙከራዎችን አድርጋ ግብ ሳታስቆጥር ስትወጣ ከ1966 በኋላ ለመጀመሪያ ጊዜ ነው። ያኔ እንደ አውሮፓውያን አቆጣጠር በ1966 ከስዊዘርላንድ ጋር ባደረገችው ጨዋታ 14 ሙከራዎችን አድርጋ ግብ ሳታስቆጥር ወደ እረፍት ያቀናችበት ታሪክ ተመዝግቦ ይገኛል። ታዲያ ትላንትም ከ40 ዓመታት በኋላ ይህንን ታሪክ ደግመውታል። ጨዋታው ሲጠናቀቅ የኬፕ ቨርዴ ተጫዋቾችና ደጋፊዎች
በከፍተኛ የደስታ ባህር ውስጥ ሲዋኙ ነበር። የደስታ እንባም ያበሱ አሉ። የደጋፊዎች በርካታ ፎቶዎችና ቪዲዮዎችም የዓለምን የመገናኛ መረቦች አጨናንቀዋል። ሁኔታቸውም ከአንድ ጨዋታ 1 ነጥብ ያገኙ ሳይሆን የዓለም ዋንጫን ያሸነፉ ይመስል ነበር። ከጨዋታው መጠናቀቅ በኋላ አሰልጣኝ ሉዊስ ዴ ላ ፉንቴ ኬፕ-ቨርዴ በጣም ጥሩ የተደራጀ ቡድን ነበር፣ ወደ ኋላ ተስቦ በሎ ብሎክ ተጫውቷል፣ 10 ተጫዋቾችን በመከላከል ውስጥ አሰልፎ ነበር፣ ይህ ክፍተቶችን ለመፍጠር በጣም አስቸጋሪ ያደርገዋል ሲሉ አሳስበዋል። የስፔኑ ጋዜጣ ማርካ በበኩሉ ሁኔታውን ሲገልጸው በአታላንታ ድንገተኛ አደጋ ተፈጠረ፣ ስፔን ሀሳብና መፍትሄ አጥታ ተቸገረች በማለት ተችቷል። በእርግጥ ስፔን በ2010 የደቡብ አፍሪካው የዓለም ዋንጫ መክፈቻ ላይ በስዊዘርላንድ ተሸንፋ ነበር። በመጨረሻ ግን በታሪኳ ብቸኛና የመጀመሪያዋ የሆነውን ዋንጫዋን ማንሳቷ አይዘነጋም። በ2022 የኳታር ዓለም ዋንጫ ሻምፒዮን የሆነችው አርጀንቲናም በመጀመሪያው ጨዋታ በሳውዲ አረቢያ ሽንፈት መቅመሷ የሚታወስ ነው። ታዲያ ይሄ የአርጀንቲናና የራሷ የ2010 ታሪካዊ ስንቋም ለዘንድሮ ጉዞዋ ስኬት መነሻ ሆኗት አጨራርሷን የአጀማመሯ ተቃራኒ ታደርገው ይሆን የሚለው የሚጠበቅ ነው። ሌላው ደግሞ በአሜሪካዋ ሲያትል ስቴዲየም ምሽት 4 ሰዓት ላይ የተደረገውና በአቻ ውጤት የተጠናቀቀው የሌላኛዋ አፍሪካዊትና አውሮፓዊት ፍጥጫ ነው። የ2026 የዓለም ዋንጫ የምድብ 7 የመክፈቻ ጨዋታ በግብፅና በቤልጅየም ብሔራዊ ቡድኖች መካከል ተካሂዶ አንዳቻ በሆነ ውጤት ተጠናቋል። በጨዋታው ፈርዖኖቹ መሪ በመሆን ታሪካዊ ድል ለማስመዝገብ ተቃርቦ የነበረበት መርሃ ግብር ነው። ጨዋታው በጀመረ በ19ኛው ደቂቃ ላይ ከሊቨርፑል ጋር የተለያየው ግብፃዊ ኮከብ መሐመድ ሳላህ ያቀበለውን ኳስ አማካዩ ኤማም አሹር ከርቀት ባስቆጠራት አስደናቂ ጎል ፈርዖኖቹ ጨዋታውን መምራት ችለው ነበር። ይህች ጎል የግብፅ ብሔራዊ ቡድን በዓለም ዋንጫ ታሪኮ ለመጀመሪያ ጊዜ በመጀመሪያው አጋማሽ መርቶ እንዲወጣ ያስቻለችው ታሪካዊ ክስተት ናት። ይሁን እንጂ በሁለተኛው አጋማሽ ቤልጅየማውያን በግብፅ ተከላካዮች ላይ ከፍተኛ ጫና መፍጠር ችለዋል። በዚህም 66ኛው ደቂቃ ላይ የቤልጅየሙ ቶማስ ሙለር ወደ ግብ ክልል ያሻማውን አደገኛ ኳስ ለማጽዳት የሞከረው የግብፁ ተከላካይ መሐመድ ሃኒ በራሱ መረብ ላይ አስቆጥሮታል። በጨዋታው በተለይም ከረፍት መልስ የግብፁ ግብ ጠባቂ ሙስጠፋ ሾቤር በርካታ አስደናቂ ኳሶችን በማዳን ቡድኑን ከሽንፈት የታደገ ሲሆን በዚህም በተለያየ የጨዋታ ክፍለ ጊዜ ግብ ያስቆጠሩት ቤልጅየምና ግብፅ ነጥብ ተጋርተዋል። ሌላኛውና ሌሊት 7 ሰዓት ተደርጎ ልክ እንደ ሌሎቹ ጨዋታዎች ሁሉ ባቻ ውጤት የተጠናቀቀው የኡራጋይና ሳውዲ አረቢያ ፍልሚያ ነው። የ2026 የፊፋ ዓለም ዋንጫ ሌላኛው የመክፈቻ ጨዋታ በሚያሚው ታዋቂው ሃርድ ሮክ ስቴዲየም ተካሂዷል። በዚህ ዓለም ዋንጫ የማይረሳ ታሪክ ያላትና የመጀመሪያውን ውድድር ያዘጋጀችው ታሪካዊቷ ኡራጋይ ከሳውዲ አረቢያ ብሔራዊ ቡድን ጋር ያደረጉት ይህ ብርቱ ፉክክር 1-1 በሆነ አቻ ውጤት ተጠናቋል። ይህ የላቲን አሜሪካዊቷ ኡራጋይና የአረቡ ዓለም ሀገር የሆነችው የሳውዲ አረቢያ ፍልሚያ በሁለቱም በኩል ከፍተኛ ፉክክርና አስደናቂ እንቅስቃሴ የታየበት ነበር። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በ41ኛው ደቂቃ ላይ የሳውዲ አረቢያው ተከላካይ አልአምሪ ያስቆጠራት ድንቅ ጎል ሳውዲ አረቢያን ቀዳሚ ማድረግ ችላ ነበር። ቀጥሎም በሁለተኛው አጋማሽ የአቻነት ግብ ፍለጋ የአጥቂ መስመሯን አጠናክራ የመጣችው ኡራጋይ ከተደጋጋሚ ሙከራ በኋላ በ80ኛው ደቂቃ ላይ በአራውሃ አማካኝነት ከሽንፈት የዳነችበትን ግብ ማግኘት ችላለች። ኡራጋዮች በሁለተኛው አጋማሽ ብቻ 23 ሙከራዎችን በማድረግ አስገራሚ ቁጥርም አስመዝግበዋል። ከ23 ሙከራዎችም 8ቱ ኢላማቸውን እየጠበቁ ነበሩ። ለተጫዋቾች እጅግ ከባድ ፉክክር የታየበትና ለተመልካች አዝናኝ ማራኪ የነበረው ይህ የሌሊት 7 ሰዓቱ ጨዋታም የዕለቱ 3ኛ በአቻ ውጤት የተጠናቀቀ ጨዋታ ሆኖ አልፏል። ከዚህ ጨዋታ በኋላ የኡራጋይ ብሔራዊ ቡድን ዋና አሰልጣኝ የሆኑት ማርሴሎ ቤልሳ የሰጡት አስተያየት
መነጋገሪያ ሆኗል። አሰልጣኙ ቀደም ብለው በፊፋ ይፋዊ የፎቶ ፕሮግራም ላይ አንገታቸውን ደፍተው የተነሱትን ፎቶ በርካቶች በውድድሩ ላይ ያላቸውን ተቃውሞ እየገለጹ ነው የሚል ግምታቸውን ሲሰጡበት ቆይተዋል። ታዲያ ከምሽቱ ጨዋታ በኋላ ስለ ጉዳዩ የተጠየቁት ቤልሳ እኔ ሞዴል አይደለሁም፣ ማብራሪያ ለሌለው ነገር ማብራሪያ አትጠይቆ የሚል ምላሽ ሰጥተዋል። በካሜራ ፊት እንደ ሞዴል የመሆን ግዴታ የለብኝም፣ ምንም ነገር መጥፎ ነገር አላደረኩምም ሲሉ አክለዋል። ሌላው ደግሞ ሌሊት 10 ሰዓት ላይ ጀምሮ ንጋት ላይ የተጠናቀቀው የኢራንና የኒውዚላንድ ፍጥጫ ነበር። በመካከለኛው ምስራቅ ጦርነት ከአሜሪካና እስራኤል ጋር አንገት ለአንገት ተናንቃ ለወራቶች እየተዋጋች የምትገኘው ኢራን ብሔራዊ የእግር ኳስ ቡድኗን አሜሪካ ድረስ በመላክ በዓለም ዋንጫው እየተፋለመች ነው። ከካናዳና ሜክሲኮ ጋር ይህንን የዓለም ዋንጫ ያዘጋጀችው አሜሪካ የፖለቲካ ጓንት ያጠለቀ እጇን እግር ኳሱ ላይም በመክተት በተለይ ኢራን ላይ ከባድ ጫና መፍጠር ብትሞክርም ጠንካራዋ ኢራን ግን ለተከበረው ሕዝቧ ስትል በመድረኩ ለመጋደል በቦታው ተገኝታለች። በትራምፕ አስተዳደር አሜሪካ መዋል ማደር የተከለከለችውና በጨዋታ ጊዜ ብቻ አሜሪካ ገብታ እንድትወጣ የተፈቀደላት ኢራን በንጋቱ ጨዋታም ጫናውን ተቋቁማ ከኒውዚላንድ ጋር 2-2 ተለያይታለች። ታዲያ ከዚህ ጨዋታ በኋላም የተፈጠረው ነገር አስደንጋጭ ነበር። ሁለት የኢራን ተጫዋቾችና ዋና አሰልጣኝ አሚር ጋሌኖሊ የዓለም ዋንጫ አዘጋጆችን በውድድሩ ዝግጅትና አፈጻጸም ላይ ተጽዕኖ እያሳደሩ ነው በማለት ተችተዋል። አሰልጣኝ ጋሎኖይ አጥቂው መሐመድ ታሬሚና ግብ ጠባቂው መሐመድ ሞሄቢ ንጋት ላይ በሎስ አንጀለስ አቅራቢያ በሚገኘው የሶፊ ስቴዲየም ከተጫወቱ ከጥቂት ሰዓታት በኋላ በሜክሲኮ ወደሚገኘው ካምፓቸው በፍጥነት እንዲመለሱ እንዳስገድዷቸው ተናግረዋል። ታሬሚና ጋሎኖይ ቡድኑ ከጨዋታው በኋላ በሎስ አንጀለስ የማገገሚያና የእረፍት ጊዜ ለማሳለፍ ተስፋ ቢያደርጉም ነገር ግን እንደማይችሉ እንደተነገራቸው ተናግረዋል። ጋሌኖይ በአስተርጓሚ በኩል ወዲያውኑ መሄድ እንዳለብን ተናገሩን ብለዋል። እውነቱን ለመናገር ለምን እንደሚመልሱን አናውቅም። በጣም እንግዳ ይመስላል። ሲታይ ለእኛ እያሰቡልን ያሉ ይመስላሉ። ነገር ግን እቅዳቸው የተለየ እንደሆነ አስባለሁ ሲሉም ተናግረዋል። ቀጥሎም ቡድናችን በዓለም ዋንጫ ውስጥ በጣም የተጨቆነ ነው ሲሉም አክለዋል። እነዚህ የዓለም ዋንጫ የምድብ የመጀመሪያ ተጠባቂ ጨዋታዎች ዛሬም ቀጥለው ሲደረጉ በ2018ና በ2022 ተከታታይ የዓለም ዋንጫው ሻምፒዮኖቹ የኬሊያን ምባፔዋ ሀገር ፈረንሳይና የሊዮኔል አንድሬስ ሜሲዋ ሀገር አርጀንቲና የዓለም ዋንጫ ጉዟቸውን ዛሬ ምሽት ይጀምራሉ። አውሮፓዊቷ ፈረንሳይ ከአፍሪካዊቷ ሴኔጋል ጋር ተጠባቂ ጨዋታዋን ከምሽቱ 4 ሰዓት ጀምሮ የምታደርግ ይሆናል። ሴኔጋል በበኩሏ ከ2002 የዓለም ዋንጫ ታሪካዊ ድሏ በኋላ ዳግም ከፈረንሳይ ጋር የምትጫወት ይሆናል። አርጀንቲና የሻምፒዮና ክብሯን ለማስቀጠል ውድድሯን ከሌላኛው አፍሪካዊት ሀገር አልጄሪያ ጋር ሌሊት 10 ሰዓት ላይ ታደርጋለች። እንዲሁም ሌሊት 7 ሰዓት ላይ ኢራቅ ከኖርዌይ፣ ንጋት 1 ሰዓት ላይ ደግሞ ኦስትሪያ ከጆርዳን ይፋለማሉ። ዓለም ዋንጫው አዝናኝ አወዛጋቢና አስገራሚ በሆነ መልኩ አሁንም ቀጥሏል። እኛም በገበያ ስፖርት ወሳኝ ያልናቸውን ዝግጅቶቻችንን እያሰናዳን ወደ እናንተ ማድረሳችንን እንቀጥላለን። እናንተም ከኛ ጋር እንድትቀጥሉ በአክብሮት እየጋበዝኩ መሰናዶውን በዚሁ ልቋጭ። የነገ ሰው ይበለን። The flag stayed down and he improvised a quite delicious finish. He will have his say, and with moments left of this game